ሰላም ሰላም እንዴት ናችሁ? ሄደሱ ሄልቲ ቤተሰቦች እኔ ዛቬሪ መስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ የኦክሲጅን አጠቃቀማችን ለማሻሻልና ለማሳለጥ እጅግ በጣም አስገራሚ የሆነ የምግብ አይነትን ለእናንተ እነግራችኋለሁ። ይሄ ምግብ አይነት የተሻለ ሰውነታችን በአግባቡ ኦክሲጅን ይጠቀም፣ የተለያዩ ኦርጋኖች በአግባቡ ኦክሲጅን እንዲያገኙ በማድረግና የተሻለ የአየር ዝውውር እንዲኖረን የሚያደርግ የምግብ አይነት ነው። በተለይ ደግሞ የመተንፈሻ አካላት ችግር ያለባቸው ሰዎች፣ የልብ ኬዝ ያለባቸው ሰዎች ብዙ ጊዜ ይህንን ምግብ አዘውትረው ሊጠቀሙት ይመከራል። ስለዚህ ይሄ ምግብ አይነት ምንድነው? ምን ውህዶችን ስለያዘ ነው ለዚህ የሚጠቅመው? እንዴት መጠቀም እንችላለን? በየቀኑ ምን ያህል መውሰድ እንችላለን? የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ይሄ ምግብ አይነት ከምስሉ ላይ እንደምታዩት ወይም ደግሞ ከቪዲዮ ላይ እንደምታዩት ኮረሚማ ወይም ደግሞ በእንግሊዝኛው ካርዳሞም እያልን እንጠራዋለን። በተለይ ሰውነታችን ውስጥ ሴሎቻችን በአግባቡ ኦክሲጅን እንዲያገኙና የተሻለ የአየር ዝውውር ሰውነታችን ውስጥ እንዲከናወን የሚያደርግ በጣም አስገራሚ የሆነ የምግብ አይነት ነው። ኮረሚማ እንደሚታወቀው አስፈላጊ የሆኑ እና ጠቃሚ የሆኑ ውህዶችን በደንብ ፓክድ አድርጎ ስለያዘ የአየር ዝውውር የተሻለ እንዲሆን ብዙ ጊዜ የመተንፈሻ አካላት ችግር ያለባቸው ሰዎች ለምሳሌ እንደ ብሮንካይተስ፣ ኢምፊሲየማ፣ ሌላም እንደ አስም እና የልብ ኬዝ ያለባቸው ሰዎች ይህንን ነገር አዘውትሮ እንዲጠቀሙት ይመከራል። ምክንያቱም የኦክሲጅን አጠቃቀማቸው በጣም ሊሚት ስለሚሆን የተሻለ የአየር ዝውውር እንዲኖራቸው ስለሚያደርግ ማለት ነው። ስለዚህ በተለይ ደግሞ ኦክሲጅን በአግባቡ እንዲዘዋወርና በተለይ ጡንቻዎቻችን ላይ ጉበታችን ላይ በአግባቡ ኦክሲጅን እንዲጠቀሙ በማድረግ ኃይል እንድናገኝ የተሻለ አየር ዝውውር እንድናገኝ በማድረግ ትልቅ ሚና ያለው የምግብ አይነት ነው ማለት ነው። ብዙ ጊዜ ኮረሚማን አዘውትረው የሚጠቀሙ ሰዎች እንደሚታወቀው የኦክሲጅን አጠቃቀማቸው የተሳለጠ እንዲሆን ያደርግላቸዋል። ብዙ ጊዜ ማይቶኮንድሪያ እያልን የምንጠራው ወይም ደግሞ ፓወር ሃውስ ኦፍ ዘ ሴል እያልን የምንጠራው የኃይል ምንጭነት ነው የሚያገለግለው ይሄ ማይቶኮንድሪያ እያልን የምንጠራው እና ሜታቦሊክ አክቲቪቲያችን የተሻለ እንዲሆን ስለሚያደርግ የተሻለ የአየር ዝውውር የተሻለ የኃይል ምንጭነት ሆኖ እንድንጠቀም በማድረግ ትልቅ ቫልዩ አለው ማለት ነው። በተለይ ደግሞ አሁን እንዳልነው ሰዎች እንቅስቃሴ ሲኖራቸው ስራ ሲያበዙ አንዳንድ አክቲቪቲዎችን ሲሰሩ በአግባቡ ኦክሲጅናቸው በአግባቡ ኮንሱም እንዲያደርጉና በአግባቡ አየር እንዲያገኙ ያደርግላቸዋል ማለት ነው። ስለዚህ ኮረሚማን አዘውትሮ መጠቀም ቅድም እንዳልነው የመተንፈሻ አካላት ችግር ለምሳሌ ይሄ ሲኦፒዲ እያልን የምንጠራው ወይም ደግሞ ክሮኒክ ኦብስትራክቲቭ ፓልሞናሪ ዲዚዝ ለምሳሌ እንደ ኢምፊሲየማ፣ ብሮንካይተስ እነዚህ ሜዲካል ተርሞች ናቸው። ሌላው ደግሞ አስም እያልን የምንጠራው በሽታ እንዲሁም ደግሞ የልብ ኬዝ ያለባቸው ሰዎች ብዙ ጊዜ የኦክሲጅን እጥረት እንዳለባቸው ይታወቃል። ስለዚህ ይህንን ምግብ አዘውትራችሁ በአመጋገባችሁ ብታካቱ ትልቅ ለውጥ የምታመጡበትና የምታተርፉበት የምግብ አይነት ስለሆነ አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። ዛሬ በዚህ ቪዲዮ ኮረሚማ እንዴት ነው የኦክሲጅን አጠቃቀማችን የሚያሻሽለው የሚያሳልጠው የሚለውን በአራት ከፍዬ እነግራችኋለሁ ማለት ነው። ቪዲዮውን ሰብስክራይብ ያላረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባራዊ ሰዎችም ላይክ እና ሼር ያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው የኦክሲጅንን ዝውውር ያሻሽላል ወይም ደግሞ የኦክሲጅን ኮንሰምፕሽን ሬጉሌት እንዲሆን ያደርጋል ማለት ነው። እንደሚታወቀው ጥናቶች እንደሚያስረዱት ካርዳሞም ወይም ደግሞ ኮረሚማ በሻይ መልክ በቡና መልክ ዘይትም አለው። ሌላም በወጥ መልክ ብንጠቀመው የተሻለ የኦክሲጅን ዝውውር እንዲኖርና በአግባቡ ሰውነታችን ኃይል እንድናገኝ የተሻለ የደም ዝውውር እንዲኖር በማድረግ ትልቅ ሚና ያለው የቅመም አይነት ወይም ደግሞ የምግብ አይነት ነው ማለት ነው። በተለይ ሰዎች ስራ ሲሰሩ ኤክሰርሳይዝ ሲያደርጉ ወርክ ሎድ ሲኖርባቸው ብዙ ጊዜ የተሻለ ኦክሲጅን እንዲኖራቸውና የተሻለ የኦክሲጅን ዝውውር እንዲኖራቸው ያደርጋል ማለት ነው። ስለዚህ ሴሎቻችን በአግባቡ ኦክሲጅን እንዲያገኙ እንዲሁም ደግሞ ጉበታችን በአግባቡ ሜታቦላይዝ እንድታደርግና የተሻለ ኃይል እንድናገኝ ያደርጋል ማለት ነው። ሁለተኛ ማይቶኮንድሪያ እያልን የምንጠራውን የሰውነታችን ፓርት ወይም ደግሞ ፓወር ሃውስ ኦፍ ዘ ሴል እያልን የምንጠራውን እሱን ኢምፕሩቭ በማድረግ በአግባቡ ኦክሲጅን እንድናገኝ ያደርጋል፣ ኃይል እንድናገኝ ያደርጋል ማለት ነው። ይሄ ቅመም በተለይ በእንስሳቶች እንደተጠናው ከሆነ
እንደሚታወቀው ማይቶኮንድሪያ እያልን የምንጠራውን የሰውነታችን ፓርት በማጠንከር ወይም ደግሞ ኃይል እንድናገኝ በማድረግ በተለይ ጡንቻዎቻችን እንዲሁም ደግሞ ጉበታችን ወይም ደግሞ ሊቨር በአግባቡ እንቅስቃሴያቸውን እንዲያከናውኑና ምግብ በአግባቡ እንዲሰባበሩ በማድረግ እንዲሁም ደግሞ ኃይል እንድናገኝ የኃይል ምንጭነታችን ወይም ደግሞ የኃይል ሚዛናችን እንዲዳብር በማድረግ የተሻለ የአየር ዝውውር እንዲኖረን በማድረግ ትልቅ ሚና ያለው የቅመም አይነት ነው ማለት ነው። በተለይ አሁን እንዳልነው የኦክስጅን አጠቃቀማችን ሲጨምር በተለይ ቅባት ወይም ደግሞ የተጠራቀመ ስብ እንዲሁም ደግሞ ግሉኮስ በአግባቡ ወደ ኤነርጂ እንዲቀየርና ብሬክዳውን እንዲሆን በማድረግ ሴሎቻችን በአግባቡ ኃይል እንድናገኝ ኦክስጅን በአግባቡ እንዲዘዋወር በማድረግ እጅግ በጣም ትልቅ ሚና ያለው የቅመም አይነት ነው ማለት ነው። ሶስተኛ የአየር ዝውውርን ያሻሽላል። ቅድም እንዳልነው የአየር እጥረት ያለባቸው ወይም ደግሞ የሚያፍናቸው የአየር እጥረት ያለባቸው ሰዎች ብዙ ጊዜ አዘውትረው እንዲጠቀሙት ይመከራል። በተለይ የልብ ኬዝ ወይም ደግሞ የልብ ችግር ያለባቸው ሰዎች፣ የመተንፈሻ አካላት ችግር ያለባቸው ሰዎች ለምሳሌ እንደ አስም ቅድም እንዳለው ሲኦፒዲ እያልን የምንጠራው በሽታ ያለባቸው ብዙ ጊዜ ይህንን ቅመም እንዲወስዱት ይመከራል። በተለይ የተሻለ የመተንፈሻ አካላት ልውውጥ እንዲኖርና ብሪዚንግ አክቲቪቲያችን የተሻለ እንዲሆን በተለይ ደግሞ የመተንፈሻ አካላት ቱቦዎች በአግባቡ እንዲከፈቱ ሳምባችን ካፓሲቲው እንዲጨምር በማድረግ ትልቅ ሚና ያለው የቅመም አይነት ነው። በተለይ የኦክስጅን አጠቃቀማችን ዩቲላይዜሽናችን የተሻለ እንዲሆን ከሚያደርጉ ቅመሞች አንዱ ስለሆነ እንደነዚህ ችግር ያለባቸው ሰዎች አዘውትራችሁ ብትጠቀሙት ትልቅ ለውጥ ታገኙበታላችሁ ማለት ነው። ቅድም እንዳልነው አስም፣ ሲኦፒዲ እና ሌሎችም የልብ ኬዝ ያለባቸው ሰዎች እንደነዚህ አይነት ቅመሞችን መጠቀም በጣም ተገቢ ነው። ስለዚህ ኮረሚማ ለዚህ ፍቱን እንደሆነ ጥናቶች ያስረዳሉ ማለት ነው። አራተኛ ሜታቦሊክ አክቲቪቲያችን ባላንስ በማድረግ ትልቅ ሚና አለው ማለት ነው። ይሄ ቅመም ወይም ደግሞ ኮረሚማ በተለይ የኦክሲጅን ኮንሳምፕሽናችንን ስለሚያሳልጥና ስለሚያሻሽል አሁን እንዳልነው ከፍተኛ የሆነ ኢነርጂ እንድናገኝ ከፍተኛ የሆነ ኢነርጂን ኤክስፔንድ እንድናደርግና የተሻለ የምግቦች በአግባቡ እንዲሰባበሩ በማድረግ በተለይ ላርጅ ሞለኪል እያልን የምንጠራቸው ማክሮ ኒውትሪየንቶች ወደ ስሞላር ዩኒት ተቀይረው በአግባቡ ሰውነታችን እንደ ፊውል እንዲጠቀማቸው ሰውነታችን እንደ ኢነርጂ እንዲጠቀማቸው በማድረግ እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ ብዙ ጊዜ ያልተመጣጠነ ኪሎ ያላቸው ሰዎች ይህንን ቅመም በአግባቡ እንዲጠቀሙት እንዲያዘወትሩት ይመከራል ማለት ምክንያቱም ሜታቦሊዝም ስለሚያፋጥን ምግቦችን ስለሚሰባብርና ግልኮስን የተጠራቀመ ግልኮስ ካለ የተጠራቀመ ፋት ካለ እሱን ብሬክዳውን በማድረግ ወደ ኢነርጂ እንዲቀየር በማድረግ እንዲሁ ደግሞ ኪሎአችን የተመጣጠነ እንዲሆን በማድረግ የኦክስጅን ፍሎአችን አጠቃላይ የደም ስሮቻችን በማጠንከርና የተሻለ የኦክስጅን መጠን የኦክስጅን ዝውውር እንዲሆን በማድረግ እጅግ በጣም አስፈላጊ የሆነ የቅመም አይነት ማለት ነው። ስለዚህ ይህንን አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ደግሞ በመጀመሪያ በመጠጥ መልክ መጠቀም እንችላለን። ለምሳሌ በሻይ በቡና እንዲሁም ደግሞ ውሃ ጋር በመጨመር መጠቀም እንችላለን ማለት ነው። ቅመም ሌላው ኩኪንግ ወይም ደግሞ ከምግብ በማብሰያ በመጠቀም ወይም ደግሞ ምግብ ሲበስል አብሮ በመጨመር መጠቀም እንችላለን። አሁን ያልናቸው መንገዶች ካልተገኙ ደግሞ በሳፕሊመንት መልክ እንሸጣለን ማለት ነው ፋርማሲዎች ላይ ይህን መጠቀም እንችላለን ማለት ነው። በየቀኑ ምን ያህል መጠቀም እንችላለን የሚለውን ማወቅ ደግሞ በጣም ተገቢ ነው። በተለይ የመድኃኒትን ዶዝ ወይም ደግሞ መጠኑን አለማወቅ አንዳንዴ ጉዳት ስለሚያስከትል የተለያዩ ችግሮችን ስለሚያስከትል መጠኑን ማወቅ በጣም አስፈላጊ ነው። ስለዚህ ኮረሚማን ስንጠቀም በየቀኑ ከ1 እስከ 2 ግራም ቢሆን ይመረጣል ወይም ደግሞ ግማሽ የሾርባ ማንኪያ መጠቀም እንችላለን ማለት ነው። ነገር ግን መጠኑን ከፍ አድርገን የምንጠቀም ከሆነ ምን ችግሮችን እንደሚያስከትል ልንገራችሁ። በመጀመሪያ ኮረሚማን የሐሞት ጠጠር ያለባቸው ሰዎች እንዲመገቡት አይመከርም። መመገብ ካለባቸውም አልፎ አልፎ በትንሽ መጠን ቢጠቀሙት የተሻለ ይሆናል ማለት ነው። ጥናቶች እንደሚያስረዱት በተለይ ደግሞ የኮረሚማን ቅመም ከመጠን በላይ ከ2 ግራም በላይ የሚጠቀሙ ሰዎች ብዙ ጊዜ በተለይ የሐሞት ጠጠር ያለባቸው ሰዎች ሪስኩን ይጨምራል ወይም ደግሞ ተጋላጭነቱን ያሰፋል። ችግሮችን ምልክቶች ወርዝ እንዲሆኑ ስለሚያደርግ ጥንቃቄ ማድረግ አለባቸው ማለት ነው። ሌላው የደም ማቅጠኛ የሚወስዱ ሰዎች ብዙ ጊዜ ኮረሚማን መውሰድ ካለባቸው ጤና ባለሙያን ማማከር በጣም ተገቢ ነው ማለት ነው። ስለዚህ እንደነዚህ ችግር ያለባቸው ሰዎች ጥንቃቄ ማድረግ አለባቸው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ኮረሚማ እንዴት ነው የአየር ዝውውርን የሚያሻሽልን የአየር ዝውውርን የሚያሳልጥልን የሚለውን በ4 ከፍዬ ለእናንተ ዘርዘር አድርጌ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለናርስ ነው በሚለው ላይክ እና ሸር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።